እኔ ልስጥ ማስረጃ ያዌ ወደ ዘጸአት 28 ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ ነው ያልኩት። ያህዌ ብሎ የሰበከ ነብይ ካል ወደ ዘጸአት ላይ ምዕራፍ 20 ከቁጥር 8 ላይ አለ ያህዌ የሚል አዳመጠም እንደ ኢየሱስ ክርስቶስና ሐዋርያቶች ያህዌ ማለት ምን ማለት ነው? ኢየሱስ ክርስቶስና ሐዋርያቶች ያህዌ ብሎ ሰብከዋል ወይ? ነቢያቶች ሰብከዋል እኮ ነቢያቶች ኦሪት ዘጸአት ምዕራፍ ምንድነው? ልትመልስ ሚዩቱን አነሳ አይደለ? እየሰማህ ነበር ደጋግሜ ስናገር ጥያቄው ኢየሱስ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብሎ ሰብከዋል ወይ? ነቢያቶች ሰብከዋል እኮ ነቢያቶች ደግሞ ኢየሱስ ክርስቶስና ሐዋርያቶች ግልጽ አይደለም እንደ ጀማዓ አማርኛ እኮ ነው። ቆይ ወንድሜ ከላይ ያለው አንድ አምላክ የሚለው አብ ማለት ነው። እንግዲህ አብ ነው ብለው ነው ኢሳይያስ ላይ አንድ አምላክ ነው የተጠቀሰው ያህዌ ተብሎ የተጠራው። አዲስ ኪዳን ላይ ማትናንተ ሁሉ እየሰማህ ነው አይደለ? አዲስ ኪዳን ላይ ያህዌ አብ ተብሎ ማለት ነው አምላካችሁና አምላኬ እውነተኛ የሆንከው እያለ ኢየሱስ ክርስቶስ ነግሮናል። ገባ? ያ ማለት ያህዌ ነው። አለቀ። በቃ እንደሱ በይ። ያ ማለት ያህዌ ነው ብለን እንወስዳለን ወደሚለው ተይዛለሽ እንጂ አንዲት ቦታ ላይ ኢየሱስ ክርስቶስ አምላክ ሐዋርያ ማን ነው ያህዌ ነው ብሎ አላስተማረም። እንዲሁም የክርስቶስ ደቀ መዝሙሮች ሐዋርያቶች አንዲት ቦታ ላይ ያህዌ ነው አምላክ ብሎ አላስተማሩም። ስለዚህ ክርስቲያኖች በያህዌ ላይ መለጠፍ አትችሉም። አልተሰበከላችሁም። በሐዋርያቶች ቆይ እንዴት ነው ማለለጠፈው? ወይ የለም አላስተማረም ኢየሱስና ሐዋርያቶች እና የብሉይ ኪዳን ነቢያቶች አስተማሩና ታዲያ የብሉይ ኪዳን ነቢያቶች እግዚአብሔርና ኢየሱስ እኮ በመለኮት አንድ እኮ ነው። እንዴት ነው ኢየሱስ? ያኔ አጋዥ ምናምን አልፈልግም። አቡ ዝም በሉ። እኔ ራሴ ተወጥቼ ራሴ ወጣላችኋለሁ። ተንጫጫላችሁ እና ሁሱ አሁን እኔ ብሉይ ኪዳን ላይ ያለውን ተውና አዲስ ኪዳን ላይ ኢየሱስ ክርስቶስ አምላካችሁ እያለ ነግሮናል። እንዲሁም ጳውሎስ ደግሞ አንድ አምላክ አብ አለን ይላል። ጢሞቴዎስ ላይ አብ ብቻውን እንደሆነ ይናገራል። ያ በብርሃን የሚኖረው ጢሞቴዎስ 6 ላይ በብርሃን ብቻውን የሚኖረው የማይሞት እንደሆነ ይነግራናል። ያ ማን ነው ብለን ስናይ አብ ነው። አብ ደግሞ ያህዌ ማለት ነው። መልስ ያህዌ የሚል ቃል የለም። ነገር ግን ማይ እውነትን የምትፈልጊ ከሆንሽ ወደ እውነት እየተጠጋሽ እንደሆነ ስላወቅኩ ነው። ምክንያቱም ከዚህ በፊት ኢየሱስን ስታመልክ ምናምን ነበር። አሁን ኢየሱስ መልእክተኛ ነው፣ ነብይ ነው፣ ሰው ነው። እነዚህን ሁሉ አረጋግጠሻል። የኢየሱስን አምላክን መታመልክ አረጋግጠሻል። ግን የአምላክን ባህሪ እየጠቀስሽ ነው። አሁን ያ አንዱ አምላክ አለ አይደለ? አምላካችን አላህ ሱብሓነሁ ወተዓላ አንድና ብቸኛ የሆነው አምላክ ነው። ያለ የነበረ ለዘላለም የሚኖር ገብቶሻል አይደል? አሁን ቅድም ጠቀሽ ያ አንዱ አምላክ ጢሞቴዎስ ላይ ያለው ብለሽ ባህሪውን ተናገርሽ። በብርሃን ውስጥ የሚኖር ማንም ያላየው አንድም እንኳን ያላየው ላየውም የማይቻለው ብለሽ ስትጠቅሽ ነበር። ቃል በቃል ይሄን ነብያችን ሰለላሁ ዐለይሂ ወሰለም ይሄን አምላክ እንደሰበከ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰባቱን ሰማያት አድርገው ከአላህ ዘንድ ሄደው የሶላትን ትእዛዝ ከእርሱ ጋር ተቀብለው በመጡ ጊዜ ስለ ጌታቸው ስለ አላህ ጠየቋቸው። አራአይተ ረበከ ያ ሙሐመድ አሏቸው ምድር ላይ ሰዎች እና ከጌታህ ጋር ተነጋግረህ ከመጣህ ጌታህን አየኸው ወይ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ምን አሉ? አና አራሁ ወሒጃቡሁ ኑር ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር አሉ። እንዴት ላየው እችላለሁ? ላየው አይቻለኝም አሉ። አይሻርላ እርሱ በእርሱና በፍጥረቱ መካከል ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ባለቁ ነበር። ማንም ሊያየው አይችልም፣ ሊያየውም አይቻለውም ብለው ገለጹ። ልክ ጢሞቴዎስ ላይ ያለው ማለት ነው። ጢሞቴዎስ ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አንዱ አምላክ ሲናገር የማይሞተውም እርሱ ብቻ ነው አለ። ቃል በቃል አላህ የማልሞተው እኔ ብቻ ነኝ እያለ በቁርአን ላይ ይናገራል። ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው ብቸኛው እኔ በሆንኩት በእኔ በአምላካቸው ላይ ተመኩ ይላል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለማዊ ሕያው የሆንኩኝ አምላክ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ቆይ አንዴ ልጨርስ እባካችሁ። እንደዛ እያለ ይናገራል። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ምን አለ ጢሞቴዎስ ላይ ማይ አንድም ሰው እንኳን አላየውም ሊያየውም አይቻለውም አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ጌታቸው ስለ አላህ ሲጠየቁ አየኸው ወይ ሲባሉ አላየሁትም እንዴት ላየው ይቻለኛል አሉ። ቃል በቃል ጢሞቴዎስ ላይ ያለው አና አራሁ አሉ። እንዴት ላየው እችላለሁኝ? ላየው አይቻለኝም በፍጹም እርሱን አሉ። ጢሞቴዎስ ላይ ምን ይላል?
ማንም ሰው እንኳን አላየውም ሊያየውም አይቻለውም ማለት። ለምን ከተባለ ጢሞቴዎስ ላይ ቀጥሎ ምን አለ? ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል አለ። አየሽ አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ ያ ቢገለጥ ፍጥረታት ሁሉ ባለቁ ነበር፣ ማንም እርሱን ያን ሊቀርብ አይችልም ብለው ተናገሩ። አየሽ አይደል? በእርሱና በፍጥረታቱ መካከል አምላካችን አላህ ሱብሓነሁ ወተዓላ ብርሃናማ ግርዶሽን አድርጓል። ያን ያደረገው ለፍጥረታት እርሱ አንድ ቢገለጥ ፍጥረታቶች ሁሉ እርሱን መቋቋም ስለማይችሉና ስለሚጠፉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጢሞቴዎስም ላይ ምን አለ? ማንም ሊቀርበው በማይችል ብርሃን ይኖራል፣ ማንም ሰው እንኳን አላየውም ሊያየውም አይቻለውም ብሏል። ያ ራሱ አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰበኩን። ያም የማይሞተው ዘላለማዊ ሕያው የሆነው አንድም ሰው እንኳን ያላየው ሊያየውም የማይቻለው አሁን በብርሃን የሚኖር አላህ ሱብሓነሁ ወተዓላ በእርሱና በፍጥረታት መካከል ያደረገው ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ይጠፋል ተብሎ የተገለጸ። ታዲያ እንደው ለዘላለም አናየውም ወይ ከተባለ የትንሣኤ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከልቀመር ለይለቱል በድር ላ ተضمون في رؤيته ብለው ተናግረዋል። እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለውናል። እንደምናየው ገልጸውልናል። አላህ በቁርአን ላይ ሲናገር ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ በጀነት ውስጥ የአማኞች ፊት ወደ ጌታቸውም ይመለከታሉ አለ። ትንሣኤ ቀን እናየዋለን። አይሽ እና ያን አምላክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው የሰበኩት። ይሄን አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል ቀደም የእስራኤል አምላክ እያልሽ ነበር። ቃል በቃል ስለ አላህ የእስራኤል አምላክ ነው የሚል ቁርአን ላይ ላሳይሽ። ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ይላል። እሺ ቆይ ኦ ማይ ጋድ ጢሞቴዎስ ላይ ያለው ቃል በሐዲስ ነው ወይስ በቁርአን የተነገራችሁ? በሐዲስ ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለ አምላካችን ስለ አላህ የነገሩት ባህሪ ነው። ይሄ ነገር ቆይ ለተስዋት አሽሃዱ ምን ማለት ነው? ስራህ ይፍረስ። አሁን ቀጥል አምጣ፣ እስካሁን ማስረጃ አምጣ። ምን እንደሚሻላችሁ እናንተ። ቆይ ከመጽሐፍ ቅዱስ ጋር እንዴት ነው እንደዚህ አይነት ነገር? እኛ እንደ አምላካችን የሚያሳይ ጢሞቴዎስን አሁን ጭራሽ ወሰዳችሁ አይደለም? አዳምጪ። አሁን እዚህ ጋር ክርስቲያኖች ሲጠይቁ ጊዜ ምን ብለው ይጠይቋቸው? መጀመሪያ መሐመድ መጥቶ የሰበከው አምላክ ከእኛ ከያህዌ ወይንም ከአንዱ አምላክ ጋር ተመሳሳይ ነው ወይንስ አይደለም ብለው ይጠይቃሉ። እንደሆነ ስላሳያችሁ ያን አብርሃም ይስሐቅ ያዕቆብን አምላክ አንድ አምላክ እንደሆነ አምላክ ባህሪያት ላይ አንዱን እያነሳ ሳሳያቸው ጊዜ ራሱ ያ ነቢያቶች የሰበኩና አምላክ ነው መሐመድ የሰበከው ብለው ማመን ሲገባቸው ኮርጆ ነው ማለት ነው ወደሚለው እንደገና ሌላ ቅጥፈት ይኬዳል። ነብዩ ሰለላሁ ዐለይሂ ወሰለም ይኮርጃው ነበሩ። ጭራሽ ሌላ መጽሐፍ አያነቡም ነበር። ማንበብን የተነሳ አካል እንዴት ነው ከሌላ አካል ከሌላ መጽሐፍ አንብቦ ኮርጆ ነው ሊባል የሚችለው? ቃል በቃል አምላካችን አላህ ሱብሓነሁ ወተዓላ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበል ሙብጢሉን ይላል። ሙሐመድ ሆይ ከዚህ ከቁርአን በፊት ምንም አይነት መጽሐፍን የማታነብ ነበርክ ይላቸዋል። የማትጽፍም ነህ ይላቸዋል። ለምንድን ነው ይሄን ያደረገው አምላክ አላህ? ለምንድን ነው ያደረገው? ወደፊት ሰዎች ከሌላ መጽሐፍ ኮርጆ አንብቦ ነው ብለው ጥያቄ ስለሚያነሱ እያለ ይናገራል። ያለውም እየተከሰተ ነው። ያው ባንደባታቸው ላይ ቁርአን አይዋሽ ከሌላ መጽሐፍ ጽፎ ነው ይሉሃልና ያ እንዳይሆን እኔ በሩን ዘጋሁት፣ አንተን እንዳታነብ አደረግኩ፣ እንዳትጽፍም አደረግኩ ይላል። ወከላሙላህ ሱብሓነሁ ወተዓላ ሐቅ ወመን አስደቁ ሚነላሂ ሐዲሳ ወመን አስደቁ ሚነላሂ ቂላ። እንደ አላህ እውነት ተናጋሪ የለም። ከሌላ መጽሐፍ ጽፎ ነው ኮርጀው ነው ስለሚሉ ይህን ጥያቄ መልስ የሆናቸው ዘንድ አንተን እንዳታነብ ዘጋሁብህ ይላል። በቃ ምንም አይነት መጽሐፍን እንዳያነብ አድርጓቸዋል። ገብቶሻል አይደል? ስለዚህ ቀጥታ እዛ ነቢያችን ሰለላሁ ዐለይሂ ወሰለም ከሰማይ ወዲያው በወረዱ ጊዜ ስለ አምላክ ባህሪ ተጠየቁ። እንዴት ነው አየኸው ወይ ሲባሉ ጊዜ እንዴት ላየው እችላለሁ? ላየውስ አይቻለኝም አሉ። ቀጥታ ጢሞቴዎስ ላይ ያለው የአምላክ ባህሪ ብለሽ ቅድም የጠየቅሽው ማለት ነው። አይሻልም? ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶችን አምላክ እንደሰበኩላቸው ነው ማስረጃ የሚያሳያቸው። በልጃእ ቢልሐቅ ወሰደቀል ሙርሰሊን ይላል አላህ። በእውነትም ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትንም ነቢያት እውን ብሏል አረጋግጦላቸዋል ይላል። በቁርአን ላይ የማን አምላክ ነው ከቀደሙት ነቢያቶች ከተባለ የአብርሃም የኢስሐቅ የያዕቆብ አምላክ እንደሆነ አላህ ሱብሓነሁ ወተዓላ ራሱ ይናገራል። በጣም በርካታ ቦታ ላይ ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቆብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ፣ የአባቶቼን የአብርሃምን የኢስሐቅን የያዕቆብን መንገድ ተከትያለሁ በል ይላል።
መንገዳቸው ምን ነበር ከተባለ ማካነ ለና አን ንሽሪከ ቢላሂ ምን ሸይ ለእኛ በአላህ ላይ ቅንጣት ልናጋራ አይገባንም። አያችሁ አይደል? እነዚህ ነቢያቶች ሁሉ ሲያመልኩት የነበረውን ያንን አንዱን አምላክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው አምልኮ ያሉት። ያ አምላክ ዘላለማዊ ሕያው ነው አሉ። በሕያውነቱ ላይ ሞትነት የለበትም ለቅጽበት። ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም አምላክ ጋር። ስለ ራሱ ሲነግረን አምላክ አላህ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ በአምላክ ላይ ተመካ ይላል። ወተወከል ዐለል ዐዚዝ አልረሒም አለዚ يراك حين تقوم وتقلبك في الساجدين هو الحي لا اله الا هو እርሱ ለዘላለም ሕያው ነው፣ በሕያውነቱ ላይ ሞትነት የለበትም። እርሱ መለኮት ብቻ ነው የአምላክ በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። ፈጣሪ የፍጡር ባህሪ የለውም፣ ፍጡር የፈጣሪ ባህሪ የለውም። አይ ፍጡርም ነው ፈጣሪም ነው ወይንም ደግሞ አምላክም ነው ሰው ነው ብሎ አይገለጽም። አምላክ እርሱ ለዘላለም አንድ ባህሪ ነው ያለው፣ እርሱም መለኮታዊነት ባህሪ ብቻ ነው። አምላክ ጌታ ብቻ ነው። አላህ ሱብሓነሁ ወተዓላ በጌትነቱ ላይ ባርነት የለበትም። አይ ስለኔ ብሎ ባሪያ ሆኖ መጥቶልኛል ብሎ ራስን መሸወድ አያስፈልግም። አምላክ ኃያል ነው፣ አሸናፊ ነው። በዚህ ባህሪው በአሸናፊነቱ ላይ በኃያልነቱ ላይ ተሸናፊነት የለበትም። እነዚያ የፈጠራቸው ደካማ ፍጥረታቶች እርሱን የሚገርፉት፣ የሚሰቅሉት፣ የሚገድሉትና የሚቀብሩት አይደሉም በፍጹም። አያቸው አይደል? ይህ ነው። እሺ እሱ ልቀጥል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ወይም አብን ያየው እንደማይኖር ሊያየው መቼም ብሏል። እና አሁን ይሄን ጢሞቴዎስን ስትወስድ ስለ አምላክ መገለጫ የአምላክ ባህሪ ነው ብለህ ስትወስድ አሁን እዚህ ጋር ደግሞ መቼም ያየው የለም ግን በስሩ ያለው ወይም በቅፉ ያለው ልጁ እንደተረከው ይነግረናል። እሱን እንዴት ነው የምታየው? ያየው የለም ማለት እንጂ አያየውም አይደለም እያለ ያለው። መቼም ማለት እኮ ያየው የለም ኦልሬዲ እኮ አልታየም፣ የአምላክ አልታየም። ትክክል ነሽ። ነብዩ ሰለላሁ ዐለይሂ ወሰለም ያሉትም ይሄን ነው። አልታየም። አላህ ሱብሓነሁ ወተዓላ ነቢያት ሙሴ ራሱ ለማየት ሞከሩ። አይ እኔን ለማየት አትችልም ብሎ አስረዳው እንዴት ማየት እንዳልቻለ። አላህ ለምንድን ነው ለመሆኑ እንዳናየው ያደረገ? እንደው እንዳናየው ፈልጎ ነው? ላ አይደለም። እንደው እንዳናየው ሰስቶብን ነው እኛን? ላ አይደለም። ለምንድን ነው የሚለውን ሙሴ ጠይቆ ነበር። እስኪ ከሙሴ ልንገራችሁና ትረዳላችሁ ለምን ልናየው እንደማንችል። ለምን ልናየው እንደማንችል ሙሳ አላህ ሱብሓነሁ ወተዓላ ቀን ቀጠሮ ሰጠው። 30 ሌሊት ከነቀናቶቹ ከእኔ ጋር ንግግር ታደርጋለህ ና ብሎ ቀጠረው። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢ10 10 ጨምረለት ሞላለት። ፈተመ ሚቃቱ ረቢሂ 40 ለይላ የጌታው የአላህም ቀጠሮ ለሙሳ 40 ሌሊቶች ሞሉ። ለ40 ሌሊት ሊያናገረው ወዴት ጠራው? ሲና ተራራ ላይ ጠራው። ሄደ ሙሳ ዓለይሂ ሰላም ሃሩንን አደራ ብሎ ለህዝቡ ጠብቅልኝ ህዝቦቼን አለ። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢ10 ፈተመ ሚቃቱ ረቢሂ 40 ለይላ ወቃለ ሙሳ ሊአኺሂ ሃሩን እኽሉፍኒ ፊ ቀውሚ ሙሳም ለወንድሙ ለሃሩን አደራ በህዝቦቼ ላይ ተተኪ ሁንልኝ አለው። ወአስሊሕ አደራ በመካከላቸው መልካምን ነገር አድርግ፣ በጎን አድርግ። ወላ ተተቢዕ ሰቢለ ልሙፍሲዲን የአጥፊዎችን መንገድ እንዳትከተል አደራ ነው። አያችሁ። ወለማ ጃአ ሙሳ ሊሚቃቲና ሙሳም በተሰጠው ቀን ቀጠሮ አላህ ሱብሓነሁ ወተዓላ በቀጠረው ቦታ ላይ በመጣ ጊዜ መጣ። ሙሳ ሲና ተራራ ላይ ሄደ። ወከለመሁ ረቡሁ ጌታውም አላህ አናገረው። የአላህ ንግግር በሰማ ጊዜ ሙሳ ዓለይሂ ሰላም በጣም ይማረካል። ይህንን ለማየት ይፈልጋል። አላህ ቃለ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ አንድ ልየህ ፍቀድልኝ አለው። ቃለ ለን ተራኒ አሁን እኔን ማየት አትችልም አለው። አሁን እኔን ማየት አትችልም። አይ አትችልም ቀጥል አላለውም። በምሳሌ ሊያሳየው ነው። ለምን እንዳልቻለ ሊያስረዳው ነው፣ በተግባር ማለት ነው። አይ አትችልምና በቃ ሌላ ጊዜ ዳኛለህ አላለውም። በምሳሌ ሊነግረው ነው። ወላኪን እንዙር ኢለል ጀበል አለው። ነገር ግን እስኪ ፊት ለፊት ወደሚታየው የሚገኘው ትልቅ ግዙፍ ተራራ ወደ ሲና ተራራ ተመልከተ አለው። ሲና ተራራ እጅግ በጣም ግዙፍ ተራራ ነው። ይታቻው ፈኢን استقر مكانه فسوف تراني አለው። እኔ ለተራራው በሚገለጥበት መንገድ እገለጣለሁ። የዛኔ ተራራው ተገልጬለት እኔን በማየት ላይ ከተቋቋመና ከጸና فسوف تراني አንተ እኔን ታየኛለህ አብሽር የዛኔ አለው። ይታቻው ከእርሱ ጠንካራ በሆነ ፍጡር ምሳሌ እያደረገለት ነው። ይሄ ጽኑ የሆነ ከአንተ የበለጠ ጠንካራ የሆነ ተራራ ልገለጥለትና አቅሙ ኑሮት
የኔን መገለጥ ከተቋቋመ ከቻለ አንተ የዛኔ ታየኛለህ አሉ። ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደከን ጌታውም አላህ ስብሐነሁ ወተዓላ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ድርምስምስ ወጣ፣ አመድ ሆነ። ተራራው መቋቋም አልቻለም የአላህን መገለጥ። ሙሳም በዚህ ጊዜ ወኸረ ሙሳ ሳኢቃ ሙሳም ራሱን ስቶ ወደቀ፣ ፌንት በላ። ከዚያም አላህ ስብሐነሁ ወተዓላ ሙሳን አስነሳው። ፈለማ አፋቀ ሙሳም በአንሰራራና በተነሳ ጊዜ የማይገባውን ጥያቄ እንደጠየቀ ተረዳ። ሙሳ ቃለ ሱብሓነከ አምላክ ያላህ ሆይ ጥራት ይገባ፣ የማይገባኝን ጥያቄ ነው የጠየቅኩት። ቱብቱ ኢለይከ ከእንዲህ አይነት ጥያቄ ንስሐ አድርጌያለሁኝ ወደ አንተ፣ አሁን እንደማልችል ተረዳሁኝ አለ። ከእኔ የበለጠ ጠንካራ የሆነው ፍጡር ይሄ ተራራ የአንተን መገለጥ መቋቋም ካልቻለ እኔ ደካማይቱ እሺ አካል እንዴት ብዬ ነው መቋቋም የምችለው? አሁን ስለማልችል እንደሆነ ተረዳሁኝ። ሰስቶበት አይደለም አላህ ሱብሓነሁ ወተዓላ ሙሴን ላለማሳየት፣ እኛም ሰስቶብን አይደለም፣ እርሱን ላለማሳየት ሳይሆን እኛን ስለማንችል ነው። ለምን ከተባለ አላህ ሱብሓነሁ ወተዓላ ፈጣሪ ነው፣ እኛ ደግሞ ምንድነን? ፍጡሮች ነን። ፈጣሪ ለፍጡር ያ ማለት የማይጠፋ ዘላለማዊ ማንነት ያለው ነው ባህሪው እርሱ። እኛ ደግሞ ጠፊና ጊዜያዊ ማንነት ያለችን ባህሪ ነች። ያ የማይጠፋ ዘላለማዊ ማንነት ያለው አምላክ ጠፊና ጊዜያዊ ለሆነችው አካል ቢገለጥ ትጠፋለች፣ ታልቃለች። ታዲያ ጀነት ስንገባስ የዛኔ የማይጠፋ ዘላለማዊ ማንነትን ያላብሰናል። የዛኔ ማየት እንችላለን። ዛሬስ ዛሬ አንችልም። አካላችን ደካማ ነች፣ የምትጠፋ ጊዜያዊ ነች። ጀነት ስንገባ ግን ይሄ አካል አይደለም፣ የማይጠፋ ዘላለማዊ ማንነትን የተላበሰ አካል ነው ይዘን የምንገባው። የዛኔ ታዩታላችሁ። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያማ፣ እናንተም የትንሣኤ ቀን በገነት ጌታችሁን አላህን የዛኔ ታዩታላችሁ አሉ። ይሄ ነው አላህ በቁርአን ላይ ሲናገር ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ፊቶችም የዛኔ ያበራሉ። የጀነት ሰዎች ፊት ብርሃናማ ፊት ይኖራል የጀነት ሰዎች ሲገቡ ጊዜ። ይሄ እንደ ምድራዊ ፊት እንዳይመስላችሁ። ያንን መጠኑን ሲገልጸው ብርሃኑን የአንድ ሰው የጀነት ፊቱ ብርሃኑ ይሄን ዓለም ያበራል። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለው አነ ሑረል ዐይን ኢጥለዐት ሚነ ሰማዕ ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። የጀነት አንዲት ሴት ወይንም የጀነት አንድ ሰው ከሰማይ ወደ ምድር ብቅ ቢል በፊቱ ብርሃን ዓለሙን ባበራው ነበር አሉ። ምን አይነት አፈጣጠር ነው ታዲያ? እንደ ምድራዊ ፊት ነች ወይ? ላ አይደለችም፣ አይገናኝም። ይሄ ፊት ዛሬ ይሄን ዓለምን ሊያበራ ይችላል? ምንም ያበራ አያስባርለ። ነገር ግን የዛኔ ወደ ጀነት ሲገቡ ጊዜ ሙስሊሞች ይዘውት የሚገቡት ፊት ዛሬ ፀሐይን ዓለምን እንደምታበራ ሁሉ ዓለምን ሊያበራ የሚችል ማንነት ነው ፊታቸው ብቻ። ሌላው መላው አካላታቸውም እንደዛው ነው። ጀማዓ ኑሩሁም የስዓ በይነ አይዲሂም ወቢአይማኒሂም፣ ብርሃናቸው ከፊታቸውም ከቀኛቸው ከግራቸው ይሄዳልም እያለ አላህ ይናገራል ስለ ጀነት ሰዎች አካል። የማይጠፋ ዘላለማዊ ማንነት አለመብላት ይችላሉ። አይኔ ሳልበላ ለዘላለም መኖር ፈልጋለሁ ቢል የጀነት ሰው ይሄ አቅሟለሁ። ታዲያ የምድራዊ ሰው ይሄን ትችላለች ወይ? ላ አንድ ቀን ሳትበላ ቆየህ ትራባለህ፣ በሁለተኛው ቀን ልትወድቅ ትችላለህ። መብላት ከፈለገ የጀነት ሰው ፍቃዱ ነው፣ በቃ ለመደሰት እንጂ ስለ ተራባ አይደለም ይባላል። ልብ በሉ አህሉል ጀና ያእኩሉን ወየሽረቡን እያለ ይናገራል እና አላህ በቁርአን ላይ ወአነከ ላ ተዝማኡ ፊሃ ይላል። አደምን ሲያስገባው ጊዜ አንተም ብሎ ደስታ ለማግኘት እንጂ ስለ ተራባ አይደለም፣ ስለ ተጠማ አይደለም። አላህ ቃል በቃል በቁርአን ላይ በጀነት ውስጥ አትጠሙም አትራቡም እያለ ይናገራል። ወጣትነታቸው ያረጃል ወይ ከጊዜ ወደ ጊዜ በቆዩ ጊዜ? ላ አያረጁም። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ይናገራሉ። አንድ የተፈጠሩበትን ማንነት ይዘው ለዘላለም የሚኖሩ ናቸው። ውበታቸው ግን በየጊዜው እንዳውም ይጨምራል። አቡ ሁረይራ ምን አለ? የምድር ሰው እድሜው በጨመረ ቁጥር የፊቱ ውበት እየረገፈ እንደሚሄድ ሁሉ የጀነት ሰው በጀነት ውስጥ ያለው ኑሮ ጊዜው በጨመረ ቁጥር ውበቱ እየጨመረ ይሄዳል። በተቃራኒ እያለ ይናገራል። ያሰላም ይሄ ነው እንግዲህ ጀነት ሲባል ጊዜ ብዙ ጊዜ እንደ ምድራዊ ህይወት ነው ገዛ ሊሮ የሚቀጥሉት ይሏቸዋል አይደለ? እሱ አይገረም። ሴት ልጅ ወራ በባታይ ሰው እዛ ሽንት ምናምን ይሄ ካካ የሚባል የላቸውም። አካላቸው ምራቅ የሚባል አክታ የሚባል ንፍጥ የሚባል የወራ አበባ የሚባል የለም። ይሄ ቆሻሻ ነገር አላህ ቃል በቃል ሴቶችን ሲገልጻቸው በተለይ ሙጠሐራ እያለ ይገልጻቸዋል። ንጹሆች ሆኖ ይገባሉ ወደ ጀነት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን ወላ የተገየጡን ወላ የጥፉሉን ወላ የብስቁን ወላ የተኸመጡን፣ የጀነት ሰዎች ይበላሉ ይጠጣሉ አሉ ከፈለጉ።
ነገር ግን ሽንትና ካካ የሚባል የለም ከነርሱ ዘንድ አሉ። ምን አይነት ሰው ነው? ከምድር ሰው ጋር እንዴት ነው የሚገናኘው? እዚህ ከበላህ የግዴታ ሸነው ታወርዳታለህ ሄደህ እዛ እንደዛ ብለው ሂሳብ የለውም። ሰሃቦች በዚህ ጊዜ ግን ጠየቁ፣ አንተ የአላህ መልእክተኛ በልተን ጠጥተን መጸዳጃ ቤት ማንሄድ ከሆነ ያ ይበላ ነው እንዴት ሊሆን ነው ብለው ጠየቁ። ነቢያችን ሰለላሁ ዐለይሂ ወሰለም ያማ በአንድ ነገር ይወገዳል አሉ። አንደኛ ምንድን ነው? አንዴ ማግሳትን ያገሳቸዋል። ሁለተኛ ደግሞ ከሰውነታቸው የሚወጣ ከሚስክ ጠረን የበለጠ ሽታ ያለው ደስ የሚል ጠረንና መዓዛ ባለው ላብ አንድ ያልባቸዋል፣ በዚያ ይጠፋል ብለው ተናገሩ። ምን አይነት ሰው ነው ይሄ? ምራቅ አክታ ምናምን የለም ብለው ቃል በቃል ተናግረዋል። እንዲህ አጸያፊ ከሰው ልጆች የሚወጡ ቆሻሻ ነገራቶች የሉም እዛ። ይህን ይመስላል። ስለዚህ የምድራዊ ሰውና የዛ የጀነት ሰው በፍጹም የሚገናኘው አይደሉም። እሺ ከላይ ኪያ ሰላም ኪያ እንዴት ነሽ? ደህና ነሽ? ይሰማሻል? አሎ ኪያ ኔትወርክ ችግር ነው። ሰማኝ ይሰማል ችግር። እሺ እሺ እና ሁሱ መላእክት አትሆኑም ማለት ነው። እናንተ ሰው ናችሁ ስትሞቱ እንደ መላእክት የሚል አይደል እንጂ መላእክት ሆናላችሁ አይደል? እንደና የኛው ይሄ እንደ የሚለው ማመሳሰል ነው። መጽሐፍ ቅዱስ ራሱ መላእክት ሆናላችሁ ሳይሆን እንደ መላእክት ሆናላችሁ ነው አይደል? እንደ መላእክት ሲባል ከባህሪ አንፃር ለምሳሌ እኛማ እንደ መላእክት ነው የምንሆነው። ተመስገን አይዋ እንጂ መላእክት ሆናላችሁ የሚል የለም አይደል? እንደምትለው አለቅ ፖይንት አለች። እንደሚለው ደግሞ ማመሳሰል ነው። ማሂ እንዳንበሳ ነች ብላ አንበሳ ነች ማለት ነው አይደል? እግዚአብሔር እንዳንበሳ ነው ይላል። እንደሚለው ማመሳሰል እንጂ እግዚአብሔር አንበሳ ነው ማለት ነው አይደለም። መጽሐፍ ቅዱስ ላይ ምን ይላል ትሰሚያለሽ? አንድ ሻራማ ያስፈልጋል። ከላይ ያለችን እንቀጥላለን። መጽሐፍ ቅዱስ ላይ ለስተሽ ማስረጃ ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ እግዚአብሔር ምን አለ? ምጥ እንደያዛት እርጉዝ ሴት እጮሃለሁኝ አለ። እንደ ብሎ ራሱን አመሳሰለ ከርሷ። ኦኬ እግዚአብሔር ምጥ ያዘው ምሳሌያዊ ንግግር ነው። እሱንቶ እንደ የሚለው ማመሳሰል እንጂ ያንን ነገር እንዳው በሁኔታው ነው ማለት አይደለም። እንደ መላእክት ትኖራላችሁ ሲባሉ ክርስቲያኖች መላእክ ሆነን እንኖራለን ብለው ተረድተውታል። እንደ የሚለው ተረዱ እንጂ ማመሳሰል እኮ ነው። እንደ አንበሳ ከተባለ ያ ሰው አንበሳ ነው ማለት አይደለም። አይ እኮ እኛ ተረድተናል። እሱ ምን አለ መሰለህ፣ ግን እኛ አሁን ለምሳሌ አሁን እናንተ ከፈለጋችሁ ትበላላችሁ፣ ከፈለጋችሁ አትበሉ፣ ከፈለጋችሁ ትጠጣላችሁ፣ ከፈለጋችሁ አትጠጡ፣ መብታችሁ ነው። ዘላፈታ እያላችሁ ግን እንደምትኖሩ ነው እየነገርከኝ ያለኸው። ግን መጸዳዳት መጠቀም ደግሞ እነዚህ ሳይ ቆሻሻ ነክ ነገሮች እንደሌሉ እየበላ እየጠጣል ቆሻሻ ነገሮች የሉም። ጉድ እኮ ነው። መግባት ከተቻለ ሀሳብ ደስ በዛ ላይ ደግሞ ሰው ነው